ሰላም ጤና ይስጥልን ውድ የጂኤምኤም ቴሌቪዥን ተመልካቾቻችን፣ አሁን የምንገኘው ሳምንታዊ የጂኤምኤም ልዩ የወጣቶች እንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። እኔ ፕሮግራም አዘጋጅና አቅራቢ ሶስና ያሱ ነኝ። የዛሬ እንግዳዬ ደግሞ ፓስተር ቃልአብ ነው። ካናዳ ከሚገኘው ትውልድ ለክርስቶስ ቤተክርስቲያን ነው የመጣው። እንግዲህ በውስጡ ደግሞ ትልቅ ራዕይ አለ። ዛሬ ስለሱ ራዕይ ይነግረናል። ይህንንም ትውልድ የሚቀይር ራዕይ ሼር ያደርገናል። ፓስተር ቃልአብ እዚህ ድረስ ጥሪያችንን አክብረህ ስለመጣ እጅግ አመሰግናለሁ። አመሰግናለሁ ሶሲ። ፓስተር ቃልአብ እንግዲህ ካናዳ ከሚገኘው ትውልድ ለክርስቶስ ቤተክርስቲያን ነው የመጣው። ያመጣውም ራዕይ ትልቅ ራዕይ ነው። በኢትዮጵያ ኦቲዝም ሴንተር የኦቲዝም ማዕከል ለመገንባት እንቅስቃሴ እያደረገ ይገኛል። ዛሬ ስለዚህ ራዕይ እንዲሁም ደግሞ ስለ ፓስተር አገልግሎት በሰፊው እንወያያለን። እስኪ ፓስተርዬ እንደው ተመልካቾች ሞር ያውቁ ዘንድ ስለ ራስህ ባጭሩ ለተመልካቾቻችን ስለ ጀርኒ በልጅነትህ ነው ከኢትዮጵያ የሚወጣኸውና ምናልባት እንደው ስለሱ አሁን ደግሞ በካናዳ ስላለ አገልግሎት ወደ ኢትዮጵያ ደግሞ ስላመጣህ ራዕይ ባጭሩ ንገረን። ያው እንደነገርሻቸው ለተመልካቾቻችን ካናዳ ኤድመንተን ነው የመጣሁት። በትውልድ ለክርስቶስ ቤተክርስቲያን ውስጥ በዋና መጋቢነት አገለግላለሁ። እንግዲህ በልጅነቴ ነው ከኢትዮጵያ የወጣሁት። በ14 ዓመቴ ነው። ከዛ በብዙ ሀገር ውስጥ አልፌ ካናዳ ደርሻለሁ። ይሄን ይመስላል። እሺ እንግዲህ አሁን በኢትዮጵያ የኦቲዝም ማዕከል ለማስገንባት እንቅስቃሴ ላይ እንዳለ ነግረኸኛል። ምናልባት ይህን ራዕይ እግዚአብሔር እንዴት በውስጥ አስቀመጠ? ኢትዮጵያ ውስጥም የኦቲዝም ማዕከል ያስፈልጋል እንድትል ያስባለክ ምናልባት አንድ አጋጣሚ ካለ ሰውም ካለ ሼር ብታደርገን። ይሄ ኦቲዝም ማዕከል የሚለውን እዚህ ኢትዮጵያ ውስጥ ሀገር ውስጥ ለመገንባት ወይም ደግሞ ለመስራት በልቤ ውስጥ የተነሳሳው አንዴ አሜሪካ ሄጄ ነበር። የዛሬ 5 ዓመት 6 ዓመት አካባቢ አንድ ቸርች ውስጥ እያለው አንዲት እህት ከኢትዮጵያ መጣ። ኢትዮጵያ ውስጥ ስላለው ስለ ኦቲዝም እንቅስቃሴ እና በብዙ ችግር ውስጥ እያለፉ እንደሆነ እና ትምህርት ቤቶች እንደሌሉ እያለች ስለ ራዕይዋና ስላላት ነገር ስትናገር በአካባቢያችንም በቸርችም በካናዳም ውስጥ እንደዚህ በኦቲዝም የሚቸገሩ ልጆች ብዙ ጊዜ መለከት ነበርና ኦፍ ኮርስ በካናዳ ውስጥ ላይሰንሱ ቢኖረንም ግን እዚህ ለመስራት ምክንያቱም እዛ ብዙ የተሟላ ነገሮች ስላሉ ሀገሬን መጥቀም ከቻልኩ በቀረው ዘመኔ ይሄንን ራዕይ ለማስፈጸም በልቤ ያደገ መጣ። ልተወው ያልቻልኩት ነገር ነው። ከዚህ የተነሳ ነው እስቲ ሀገሬ መጥቼ ሀገሬን በሚቻለው አቅም እንዲሁም ደግሞ እነዚህ ኦቲዝም ላይ የሚሰቃዩ ህፃናትን ደግሞ ከዛ በላይ ወላጆችን መጥቀም ብችል ጽድቅም ስለሆነ ከዛ የተነሳ ራዕዩ በውስጥ ያደገና አሁን ወደዚህ መጥቼ እንቅስቃሴ ጀምሬያለሁ። ፓስተርዬ ይሄ ትልቅ ራዕይ ነው። እንግዲህ እግዚአብሔር እንዲረዳህ እመኛለሁኝ። ዋጋ የሚያስከፍልም ነው። ትልቅ ልብም የሚፈልግ ነው። ትልቅ ፔሸንስም የሚፈልግ ትልቅ ራዕይ ነው። ብዙዎችንም የሚያሳርፍ ብዙዎችንም የሚጠቅም እንደሆነ አስባለሁኝ። ኢትዮጵያ ውስጥ እንደ ህብረተሰብ ስለ ኦቲዝም በቂ ግንዛቤ ያለን ብዬ አላምንም። ህብረተሰቡ ስለ ኦቲዝም ስለ ኦቲስቲክ ልጆች ያለው ግንዛቤ ምን ሊሆን ይገባል? እንደገና ደግሞ በዚህ ውስጥ የሚያልፉ ልጆች እንዲሁም ወላጆቻቸውን እንዴት ልንረዳቸው ይገባል ትላለህ? ኦቲዝም የሚለውን ነገር ህብረተሰቡ እንዴት ይመለከተዋል ወይስ ምን አይነት ዕውቀት አለው የሚለውን በአጭሩ ትንሽ ለመናገር ሞክራለሁ። ኦቲዝም በራሱ በሽታ አይደለም። ሰዎች ኦቲዝም ያላቸው ልጆች በሽተኞች እንደሆኑ መቁጠር የለባቸውም። ምክንያቱም የነርቭ የእድገት ሁኔታ ነው። አእምሮ የሚሰራበት መንገድ ለየት ባለ መልኩ የሆነ ነገር ነውና እንደ በሽታ መታየት የለበትም እና እነዚህ ሰዎች በማህበራዊ ግንኙነትና በባህሪ ልዩነት
ከሌላው የሚለይ ነገር አላቸው። ስለዚህ ያንን ህብረተሰቡ መገንዘብ አለበት። ብዙ ጊዜ እውቀቱ የለንም። እውቀቱ ስለሌለን እንደ በሽታ እናረጋለን፣ እናገላቸዋለን። ከህብረተሰቡ ጋር ያላቸው ነገር ደካማ ነው እና ህብረተሰቡ እንዴት ሊመለከተው ይገባል የሚለው ነገር በአክብሮት እና በግንዛቤ ነገሮችን መቀበል ይገባዋል። በመማር ህብረተሰቡን በማስተማር እንዲሁም በመማር የህብረተሰቡን አመለካከት በዚህ ላይ ያለውን ነገር መቀየር ይቻላል። ሌላው በትምህርት፣ በጨዋታ፣ በማህበራዊ ቦታ ውስጥ እድል ለእነዚህ ሰዎች በመስጠት ከህብረተሰቡ ጋር መቀላቀል እንዳለባቸው ሰዎች ማወቅ አለባቸው። አሁን በእኛ በካናዳ ኦቲዝም ያለባቸው ሰዎች ምን ያደርጋሉ መሰለሽ? ከልጅነታቸው ጀምሮ ትሪት ስለሚደረጉ የተለያየ ስራ ቦታ፣ ቀለል ያለ ቦታ ላይ ስራም ጭምር ይሰራሉ። በር ላይ ማስተናገድ፣ ዌልካም ማለት፣ ቦታዎችን ማሳየት ምናምን እንደዚህ ቀለል ያለ ቦታ። ከእንደገና ደግሞ ከልጆች ጋር አብረው ትምህርት ይማራሉ። ስለዚህ በኦቲዝም የተጠቁ ሰዎችን ደግሞ ኦቲዝም አለባቸው የተባሉ ሰዎችን ከህብረተሰቡ ማግለል የለብንም። መልካም ፓስተር፣ እንግዲህ ይህ ማዕከል የሕክምና ብቻ ቦታ እንዳልሆነ ነግረኸኛል። ለተጎዱ ማህበረሰቦች እንዲሁም በኦቲዝም ተጠቂ ልጆች ላላቸውን ቤተሰቦች ዘርፈ ብዙ አገልግሎት እንደሚሰጥ ነግረኸኛል እና በዚህ ማዕከል ውስጥ ልጆች ሲመጡ እንዲሁም ወላጆቻቸው ሲመጡ የሚደረጉላቸው አገልግሎቶች፣ እንክብካቤዎች ምንድን ናቸው? በወላጆች አቅጣጫ ወላጆችን በስነ ልቦና እንዳይጎዱ ወይም ደግሞ ተጎድተው ከሆነ ከዛ ነገር ውስጥ የሚወጡበትን የምክር አገልግሎት እናደርጋለን ወይም ደግሞ ይሰጣል። ሌላው ደግሞ በእንደዚህ አይነት ሁኔታ ኦቲዝም ያለባቸው ወላጆችን በቡድን በማድረግ አንደኛ ስልጠና መስጠት፣ ሁለተኛ እርስ በርስ እንዲነጋገሩና እንዲመካከሩ፣ ህብረትን እንዲፈጥሩ፣ የጋራ ውይይት እንዲኖራቸው፣ ብቸኛ እንዳልሆኑ። ለምሳሌ እኔ ጋር ያለውን ችግር ከአንቺ ጋር ያለውን ችግር ስንወያይ እኔ ብቻ አይደለሁም በአንድ ነገር ውስጥ እያለፍኩ ያለሁት፣ የራስሽ የሆነ ነገር የምታልፊበት ነገር አለ። ስለዚህ ከአንዳችን ለአንዳችን የሚጠቅም ነገር አለ። አንዳችን ምንመክረው ነገር አለ። ስለዚህ እነሱን ወላጆችን አቅርቦ ማድረግ፣ በህብረተሰብ አቅጣጫ ወላጆችን አለማግለል፣ ከህብረተሰቡ ጋራ ነፃ የሆነ ህይወት እንዲኖራቸው ህብረተሰቡ ደግሞ ተረድቶ ማገዝ። ልጆችን በተመለከተ ልዩ ትምህርት ስፔሻል ኤዱኬሽን ያስፈልጋቸዋል። ስለዚህ ቶሎ ብለን በምንችለው አቅም ልጆቹን ለመርዳት ስፔሻል ኤዱኬሽን፣ ቅድም እንዳልነው ኦቲዝም በሽታ አይደለም። የሰውየው ልዩ የሆነ በአእምሮ ውስጥ አዲስ የሆነ የሚሰራ ያልተለመደ ነገር ነው። ስለዚህ ያንን እንዴት ነው ቻሌንጅ የምናደርገው? ሌላው ልጅ ተወልዶ እንደሚማር እንደሚያድግ ወደ ህብረተሰብ ውስጥ እንደሚገባ፣ እነዚህም ደግሞ ባሉበት ሁኔታ ውስጥ ለነሱ የሚጠቀምን ትምህርት በመስጠት ወደዛ እንትን እንዲሉ ማድረግ። ሌላው ምንድነው ስፒች ቴራፒ ወይም ደግሞ የመናገር እንትን ትሬን ይደረጋል በልጆች አቅጣጫ። ስለዚህ ስፒች ቴራፒ ሲሰጣቸው እያስተካከሉት ይመጣሉ፣ ይናገራሉ። እንደ ሌሎች ልጆችን ባይሆን ሀሳባቸውን የመግለጽ ፍላጎታቸውን የመናገር ነገር ያደርጋሉ። ዝም ብለን ቤት ከተውናቸው ግን ይሄ ነገር ምንም በህይወታቸው ላይ ምንም አዲስ ነገር ማግኘት አንችልም። ግን ስፒች ቴራፒ ከእንደገና ደግሞ ኦኩፔሽናል ትሬኒንግ ስራ እንዲሰሩ ማድረግ። ለምሳሌ በካናዳ በትላልቅ ካምፓኒዎች ውስጥ በር ላይ ሆነው ትሬን ከተደረጉ በኋላ ዌልካም ሰውን ይላሉ፣ እቃ ያሳያሉ፣ አንዳንድ ነገር ሲሰሩ ይታያል። ያ የመጣው ምንድነው?
ትሬን በመደረጋቸው ነው። ስለዚህ እኔ በቃ ይሄ ራዕይ በውስጥ የመጣው ለምንድን ነው ህብረተሰባችን ላይ እነዚህ ብዙ ነገሮች እንዳሉ ስለሰማው ብንረዳ የምንችለውን ያቀማችንን ማለት ነው። ኢትዮጵያን ሁሉ የመለወጥ አቅም ወይ ደግሞ ኢትዮጵያን የመድረስ ሳይሆን አንድ ሰው የሚችለውን ነገር ካደረገ አትሊስት ለኛ ለአይምሮአችንም ሪሊቭ ነው። ስለዚህ በሀገራችን ውስጥ ቅድም እንዳልሽው ብዙ ስለማይታወቅ ወላጆች እንዲያውቁ በሚዲያዎች በምናምን እንደዚህ ትምህርቶች እንደዚህ አይነት ስልጠናዎች ቢሰጡ ቆንጆ ነው። ልጆቹ ስፒች ቴራፒ፣ ኦኩፔሽናል ቴራፒ፣ ስፔሻል ኤዱኬሽን እነዚህ ስለሚያስፈልጓቸው ትኩረት አድርገው እንዲሰጣቸው ወላጆችም ወደዛ ነገር ልጆቻቸውን እንዲያመጡ ይህንን እንመክራለን። ፓስተር እንዳልከው እንግዲህ ኦቲዝም በሽታ አይደለም፣ ሊሻሻል ሊታከም የሚችል እንዲሁም ደግሞ እነዚህን ልጆች ጠቃሚ የማህበረሰቡ ጠቃሚ ክፍል ማድረግ ይቻላል። በተለያዩ ቴራፒዎች እንዳልከው በስፒች ቴራፒ በተለያዩ እገዛዎች ልጆቹን ማብቃት ይቻላል የሚለውን ሀሳብ አንስተሃልና ይህ ኮሚኒቲያችንም ሊያስበው የሚገባ እንደሆነ አስባለሁኝ። እንግዲህ እንደሚታወቀው ልዩ ፍላጎት ያላቸው ህፃናት ወላጆቻቸውም ጭምር በተለየ መገለል እንደሚደርስባቸው ይታወቃል። ብቸኝነቱ አለና ይህ ተቋም ሲመሰረት እንደው ማህበረሰብን ከመፍጠር አንጻር እንደው አንድነትን ከመፍጠር አንጻር አለንላችሁ ከማለት አንጻር በምን መንገድ ታስቡበታል? ይህንን መፍጠር የምንችለው አንደኛ የድጋፍ ቡድኖችን ማደራጀት፣ እነዚህን ሰዎች መደገፍ፣ ሁለተኛ የቤተሰብ መገናኛ ፕሮግራሞችን መፍጠር፣ ሰዎች እንዲገናኙ ማድረግ። ሁሉም ነገር ያለው ማይንዳችን ውስጥ ነው። በማይንዳችን መታደስ ውስጥ ኮንፊደንስ እና ብቃት እየተፈጠረ ይመጣል። ስለዚህ እነዚህ ሰዎች ለዛ ነገር ማዘጋጀት በቤተሰብ መገናኛ በቤተ ክርስቲያን ውስጥ ወይም ደግሞ በተለያየ እምነት ውስጥ ማዕከሉ እንግዲህ የአንድ ሃይማኖት አይደለም። ማንኛውም እምነት ውስጥ ያሉ ሰዎች በዚህ መተው መርዳት፣ መጸለይ በሚያምኑበት እምነት እንደዚህ ምክርን በመስጠት ክፍት ነው ማዕከሉ። በዚህ ነገር ለመርዳት ለሚፈልጉ ሰዎች ወላጆችን ሞር ለመርዳት እነዚህን ድጋፎች ማድረግ እና ሰዎች ብቻኛ አይደለንም ብለው እንዳያስቡ ማስተማር፣ ሌሎችም ሰዎች አብረዋቸው እንዳሉ በንግግር ብቻ ሳይሆን በተግባር ማሳየት። እንዳልኩሽ ወላጆችን ማደራጀት፣ የቤተሰብ ፕሮግራም እርስ በርስ የሚነጋገሩበትን ማድረግ፣ ሞር ኤዱኬሽንን መስጠት እና ማበረታታት፣ እነዚህ ነገሮች ጫናቸውን ያቀልላቸዋል። ምክንያቱም ብዙዎች ስፔሻሊ እናቶች በብዙ ስትረስ ውስጥ ነው የሚያልፉት፣ በብዙ ነገር ውስጥ ነው የሚያልፉት እና እርዳታ ያስፈልጋቸዋል። እነዛን ልጆች ራሱ ወደ አንድ ብቃት ለማምጣት ወላጆች መጀመሪያ ቴራፒ መደረግ አለባቸው፣ ካውንስል መደረግ አለባቸው፣ የሚያስፈልጓቸው ነገሮች መረዳት አለባቸው። በእኛ ሀገር ወላጆች ኦቲዝም ያለባቸውን ልጆች የሚያሳድጉ ወላጆች ከመንግስት ደረጃ ምክር ይሰጣል፣ ፋይናንሻልም ይደገፋሉ። ልጆቻቸው ላይ ፎከስ አድርገው ወደ ጥሩ ሁኔታ ልጆቻቸው እንዲመጡ ፎሎ አፕ እንዲያደርጓቸው ትሬኒንግ ተደርገው ፋይናንሻል ሰፖርት ይደረጋሉ። በዚህ አይነት ሁኔታ ልጆቹ ቅድም እንዳልኩሽ የተለያየ ካምፓኒ ውስጥ ካደጉ በኋላ ቀለል ያሉ ስራዎችን አንዳንድ ስራዎችን ሲሰሩ ይታያሉ። እንግዲህ እንደዚህ አይነት ትልቅ ተቋም ማቋቋም ብዙ ኃላፊነት እንደሆነ አስባለሁኝ። ፓስተር እስካሁን ድረስ ምናልባት ካስተዋልከው ወይም ካጋጠመ እንደው ከባድ የምትለው ቻሌንጅ ምንድነው? እንዲሁም ደግሞ አሁን በሂደቱም ላይ እንግዲህ እየሄዳችሁ ስትሄዱ ከሌሎች ሰዎች ከሚመለከታቸው አካላት የሚጠበቅ እርዳታ ካለ ምናልባት እሱን ብናነሳ። ኦኬ፣ የኛ ኦቲዝም ማዕከሉ ካናዳ ላይሰንስድ የሆነ ነውና ላይሰንስድ ሆኖ በዛም ላይ አንዳንድ ትሬኒንጎችን እኔ ብቻ አይደለሁም ከኔም ጋር ሊሰሩ የሚችሉ ብዙ ሰዎች አሉ። እዚህም እየመጡ ቮለንተርን ሊያደርጉ የተዘጋጁ ሰዎች አሉ። ማዕከሉ ስራውን ሲጀምር እና ሁሉን ነገር ሬዲ አድርገን ወደ ኢትዮጵያ ይዘን መተናል። የሚያስፈልገውን በኢትዮጵያ ኤምባሲም በኩል
በእኛም በካናዳ ገቨርንመንት በኩል ያለውን ነገር ሁሉ ወደዚህ ይዘን መተናል። እዚህ እንግዲህ ጀምረናል እንጂ ገና የሚሰሩ ስራዎች አሉ። ብዙ ቻሌንጅ አለ። ቦታ ያስፈልገናል፣ ፋይናንስ ያስፈልገናል፣ በሀገር ውስጥ ያሉ ባለሙያዎች ያስፈልጉናል፣ ሌበር ያስፈልገናል፣ የሰዎች እርዳታ። ምክንያቱም ይሄ የአንድና የሁለት ሰው ስራ አይደለም። የአንድና የሁለት ሰው ስራ አይደለም። ሁላችንም ተባብረን በበጎ ፈቃድ የምናደርገው ነው። አዘ ገቨርንመንት ልንረዳባቸው የሚገቡ ብዙ ነገሮች አሉ። ጀምረናል። ጥሩ ፊድባክ አለው፣ ግን ገና ጀምረናል እና ቀላል ነገር ስላልሆነ ሀገርንም የመጥቀም ኢትዮጵያችንንም በዚህ መልኩ ደግሞ ማሳደግ አለብን፣ በዚህ በኩል መስራት አለብን የሚለው እምነት ሀገራችን ስለሆነ ማለት ነው። ከዛ አንጻር ነው ወደዚህ የመጣሁት። በሀገሬ በጣም ብዙ ስራዎችን እሰራለሁ። የራሴ አነስ ያለች ቢዝነስ አለኝ። ትምህርት ቤት ውስጥ እሰራለሁኝ። የቸርች ፓስተር ነኝ። ብዙ የተወጠርኩባቸውና የምሰራቸው ብዙ ነገሮች አሉ፣ ግን ብዙ በዛ መልክ ሰርቻለሁ። አሁን ደግሞ በዚህ መልክ ለስራ ወደሚለው ድምዳሜ ውስጥ ስለመጣ፣ ምክንያቱም እነዚህን መርዳት ከማንም ክፍያ የምታገኘው አይደለም፣ ከእግዚአብሔር ዘንድ ብቻ ነው። ስለዚህ ጽድቅም ስለሆነ ቀሪው ዘመኔ ላይ ከአገልግሎቴ ጋር አንድ ላይ አድርጌ፣ ያው አገልጋይ ነኝ፣ ፓስተር ነኝ። ይህንን ግን ኢትዮጵያ ውስጥ ለመስራት ስለምፈልግ ጥሪ ያቀርባለሁ። በማንኛውም ነገር ሰፖርት እንዲያደርጉን፣ ብዙ የምንረዳበት ፋይናንሻሊ፣ ኤዱኬሽን በብዙ መልኩ። ስለዚህ ይሄን በዚህ አጋጣሚ ጥሪ ላቀርብ እፈልጋለሁ። ይህ እንዳልከው ፓስተር ታላቅ ራዕይ እንደመሆኑ የብዙ ቅዱሳንን ርብርብ የሚፈልግ ፕሮጀክት ነው። ምናልባት በዚህ ላይ እኔም የራሴን አሻራ መጣል ፈልጋለሁ የሚሉ አስተማሪዎች ሊሆኑ ይችላሉ፣ ቴራፒስቶች ሊሆኑ ይችላሉ፣ እንዲሁም ደግሞ ፋይናንሻሊም ሊያግዙ የሚችሉ ሰዎች ሊሆኑ ይችላሉ። እንግዲህ በምን መልኩ ወደ አንተ ሪች አውት ማድረግ ይችላሉ? ይሄ እንደምታውቂው ነን ፕሮፊት ኦርጋናይዜሽን ነው የሚባለው። ተርፋማ አይደለም ወይም ደግሞ ቢዝነስ አይደለም። ይሄ ቻሪቲ ነው። ስለዚህ ስልክ ቁጥራችንን እናስቀምጣለን። የካናዳ ዋትስአፕ፣ የኢትዮጵያው ደግሞ ቀጥታ ስልክ አለ። በዛ እንዲሁም ደግሞ ኢሜይላችን አለ። በዛ ኢሜይል ላይ ኮንታክት አድርገውን በዚህ በእውቀት እንረዳለን፣ በጉልበታችን እንረዳለን፣ በፋይናንስ እንረዳለን። በብዙ መልኩ መርዳት የሚችሉ ሰዎች ሁሉ በሩ ክፍት ነው። እንግዲህ ከእንትኑ ስር ታስቀምጭልኛለሽ ብዬ አስባለሁ። ይህን ይመስላል እና ዌልካም ነው። በጣም መልካም ፓስተር፣ እንግዲህ ቆይታችን በጣም ቆንጆ ነበረ። ነገር ግን ወደ ማጠቃለያ ሀሳብ እየሄድን ነው። ምናልባት በመጨረሻ ባነሳው ከ3 ከ4 ከ5 ዓመታት በኋላ ለዚህ ተቋም ያለው ራዕይ ምንድን ነው? ለሀገራችን ያለው ራዕይ ምንድን ነው? እርሶስ እንደ ግለሰብ እንደው ይሄ ቢሆን ብለው የሚያቅዱት የሚያስቡት ነገር ካለ እድል ስጦት። እንግዲህ አሁን ማዕከሉ የኔ ራዕይ ማዕከሉ አሁን ምናልባት ከአዲስ አበባ ነው የምንጀምረው፣ ግን ለሀገራችን ሁሉ ሰፊ የሆነ ነገር ሰፊ የሆነ ስራ ስለሚጠይቅ ያን ሁሉ ለመስራት ነው ራዕይ በውስጤ ያለው። ብሩህ ተስፋ ነው ለብዙ ወላጆች፣ ለቤተሰቦች፣ ለህፃናት። እስካሁን ብዙ የለፋንባቸው ነገሮች አሉ። ይሄኛው ግን ከሁሉም የከበረና የተለየ ነው ብዬ አምናለሁ እና በሚቀጥሉት 4-5 ዓመት ውስጥ እንግዲህ ሀገራችን መንግስት ጋር ሆነን አብረን እየሰራን ብዙዎችን የማዳረስ ብዙዎችን የመድረስ ህልምና ራዕይ ያለኝ። በጣም መልካም። ከፓስተር ቃልአብ ጋር የነበረኝ ቆይታ ይህን ይመስል ነበር። ፓስተር ቃልአብ ጊዜህን ሰውተህ ይህንን ትልቅ ራዕይ ከተመልካቾቻችን ጋር ከጄኤምኤም ቴሌቪዥን ጋርም ለማጋራት ስለመጣ በጄኤምኤም ቴሌቪዥን የወጣቶች ተመልካቾቻችን ስም በጣም አመሰግናለሁ። በጣም አመሰግናለሁ። ይህን እድል ስለሰጣችሁኝ ኤክሳይትድ ሆኛለሁ። በጣም አመሰግናለሁ። ብዙዎችን ተመልክተው በረበረብ ይህን ስራ እንደምንሰራ አምናለሁ። እኔ ከዛ ከመጣው እዚህ ያለን ደግሞ ሞር ይጠበቅብናል ብዬ አምናለሁ።
ቴንኪዩ ሶሲ፣ እንዲሁም የምትረዱን ሁላችሁም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ቴንኪዩ። ለዛሬ የነበረን የወጣቶች እንግዳ ሰዓታችን ይህን ይመስል ነበረ። ከፓስተር ቃልአብ ጋር ያደረግኩት ቆይታ በዚህ ተጠናቋል። እኔ ፕሮግራም አዘጋጅና አቅራቢ ሶስና እያሱ ነበርኩኝ። ከቀሪ ጀምም ቴሌቪዥን ፕሮግራሞቻችን ጋር መልካም ሳምንት።